ሰላም ሰላም ውድ አድማጮቻችን ይህ የስፖርት ነው። በዛሬው ፕሮግራማችን ውድ አድማጮቻችን ዣቪ አሎንሶን እንየው። አንድ አድማጫችን የላከልን ነው። ዣቪ አሎንሶን በሚመለከት ቼልሲ ቤቶች ምን ነገሮችን ያደርጋል ብለህ ታስባለህ የሚል ነው። ታዲያ ይህንን በሚመለከት እንግዲህ ዣቪ ከሚታወቅበት የአጨዋወት ስታይል የአጨዋወት አኳኋን አንጻር ምን ነገሮችን ሊያደርግ ይችላል የሚለው እናያለን። አንድ መረዳት ያለብን ነጥቦች አሉ ውድ አድማጮቻችን። ቼልሲ ቀጣይ ዓመት ያለ አውሮፓ ቻምፒዮንስ ሊግ ተሳትፎ ነው የሚመጣው። ምንም እንኳን የአሎንሶ ቼልሲ የባለፉት ዓመታት አይነት የቼልሲ አሰልጣኞች የነበራቸው ስታንዳርድ ማለትም በዝውውር መስኮቱ ላይ በከፍተኛ ሁኔታ የሚሳተፈውን ቼልሲን ባያገኝም ነገር ግን ዣቪ አሎንሶ በስነ ስርዓት ቡድኑን አስተካክሎ በሳምንት አንድ ጨዋታ እያስተካከለ በጥሩ ውጤት ለማቅናት የሚያስችል ይሆናል። የባለፈው ዓመት የቼልሲ ስህተቶች ውስጥ እንግዲህ ቀላል የሚባሉ ስህተቶችን ማለት በምልመላው በስፖርቲንግ ዳይሬክተሮቹ ከሰሩት ስራ ውጪ ትልቁ ስራ አንደኛ ዣቪ አሎንሶን ቀጣይ የውድድር ዓመት ሙሉ የውድድር ዓመት እንዲያሰለጥን ዕድል መስጠት ያለባቸው ይመስለኛል። አንደኛው ሐሳብ እሱ ነው የሚሆነው። ከዛ ውጭ ሁለተኛው መነሳት የሚጠበቅበት በዚህ ችግር ላይ ወይም ደግሞ ቼልሲ ላለበት ወደ ቀጣዩ ጊዜ ለመሻገር ሙሉ የውድድር ዓመቱን በዚህ አሰልጣኝ ማመን፣ ከዛ ውጭ ደግሞ ሙሉ በሙሉ ኃላፊነቱን ለዚህ አሰልጣኝ መስጠት የሚያስፈልግ ይሆናል ብዬ አስባለሁ። እዚህ ጋር የሚነሱ ነጥቦች እንዳሉ መረሳት የለብንም። ዣቪ አሎንሶ በጣም አሪፍ የሆነ ሲባል ስታንዳርዱን የጠበቀ በኔ እይታ ቼልሲ በዝውውር መስኮት ቀደም ብሎ መንቀሳቀሱ ነው እንግዲህ ይህንን አሰልጣኝ ሊቨርፑል ሳይሄድ ያገኙት ማለት ይቻላል። ነገር ግን ቼልሲ ይህንን ሁኔታ ደግሞ በሚገባ መጠቀም ያስፈልጋል። ከዚህ በፊት ማውሪዚዮ ፖቼቲኖ በኔ እይታ በአሰልጣኝነት ኳሊቲ ደረጃ ማለት ነው ቼልሲን ከፍ ማድረግ የሚችል ጥሩ ብቃት ላይ የነበረው አሰልጣኝ ነበር። ያልተስማማባቸው ሀሳቦች ነበሩ አይደለም። ኤንዞ ማሬስካ እንኳን በኔ እይታ ቼልሲ ድሉን ሲሰጣቸው የቼልሲ አሰልጣኝነት የሚገባቸው አልነበሩም። አሁን ግን ከፖቼቲኖ በመቀጠል በኔ እይታ ሁለተኛውን ጥሩ አሰልጣኙን ቀጥሯል። ማለትም ከአሰልጣኝነታቸው በፊት ባላቸው ስታንዳርድ ፖቼቲኖ ቼልሲን ከማሰልጠኑ በፊት ማን አሰልጥኗል? ፒኤስጂ ቶተንሃምን ለቻምፒዮንስ ሊግ ፍጻሜ ማድረሱ የሚረሳ አይደለም አይደል? ኤንዞ ማሬስካ ሌስተር ሲቲ ነው ቻምፒዮንሺፑን ማሸነፍ የቻሉት። ቶማስ ቱሄል ምርጥ አሰልጣኝ ነበር። ነገር ግን ቶማስ ቱሄል ከመሃል ነው ጀመረው። ከሰዎቹ ጋር አለመስማማቱ ግልጽ ነው። እንግዲህ ቼልሲ ታዲያ አሁን ትልቁን ስራ ለመስራት የመጀመሪያ የሚሆነው የጨዋታ ቅርጽና የጨዋታ ስታይሉን መውሰድ ነው። እንግዲህ 3-4-2-1 የተለመደው ነው። ያለበለዚያ ደግሞ 4-2-3-1ንም በማድሪድ ቤት አሳይቷል። አሁን ከሁለቱ አጨዋወቶች ተመሳሳይ የሆነ ግን ኳስ አመሰራረት፣ ተመሳሳይ የሆነ የማጥቃት ስታይሎች ይታያሉ። በዘመናዊ እግር ኳስ ውስጥ የአሰላለፍ ሚና ከጊዜ ወደ ጊዜ ዝቅ እያለ እንደመጣና አንድ ቡድን በአሰላለፍ ሂደት ውስጥ ብዙ አይነት የአሰላለፍ አቅሞችን የአሰላለፍ ቅርጾችን እንደሚጠቀም አይተናል አይደለም። ስለዚህ የአሎንሶ የመጀመሪያ ስራው የሚሆነው ያለፉት ዓመታቶች የቼልሲ ችግርን መቅረፍ ነው። ያም የግብ ጠባቂ ነው። በእኔ እይታ ማለት ቼልሲ ገንዘብ ካለው የመጀመሪያው የቼልሲ ችግር ግብ ጠባቂ ነው። ሁለተኛው ችግር ተከላካይ፣ ከዛ በቀጠል የማጥቃቱ መስመር ላይ ማስፈረም የሚጠበቅባቸው ይሆናል። ታዲያ እዚህ ላይ የግብ ጠባቂ ሁኔታው ሲታይ ዘንድሮም በሳንቼዝ መጀመር ልክ አይሆንም። ማይክ ሚኞል ማየት ያስፈልጋል ብዬ አስባለሁ። አሎንሶ ሁለት የተለያዩ ግብ ጠባቂዎች ነበሩት አለን። በማድሪድም በሊቨርኩሰንም ኮርቶዋን የተሻለ ወደፊት ወጣ ብሎ የሚጫወት ግብ ጠባቂ ስላልሆነ በእግሩ ለማጫወት ይሞክራል። ነገር ግን ውጤታማ አይደለም። አሁን የምታዩት ማሬስካ ሳንቼዝን በሚገባ ለመጠቀም እና ጥሩ ግብ ጠባቂ እንዲሆን የማሬስካ ጨዋታ ስታይል ሳንቼዝ በሚገባ ኳሱ ላይ አተኩሮ እንዳይጫወት አድርገውት ነበር። ያ በጣም ለውጥ እንዲያመጣለትም አድርጎ ነበር። ነገር ግን ሁለተኛ መነሳት የሚጠበቅበት የሚመስለኝ እዚህ ጋር በተመሳሳይ ነጥብ በሁለት ሁኔታዎች ውስጥ ውሳኔዎች ያስፈልጋሉ። ጥሩ የሚባል ግብ ጠባቂ ያስፈልገዋል ቡድኑ። ስለዚህ ጥሩ የሚባለው ግብ ጠባቂ ማን ነው የሚለውን ማየትና ማስፈረም ትክክለኛ ለአሰልጣኙ የሚሆን ነው። ማይክ ፔንደርስ አትሊስት 2 ዓመታትን በስትራስቡርግ መቆየት ያለበት ይመስለኛል። ሁለተኛ የሚነሳው እንግዲህ የተከላካይ መስመሩ ነው። እንግዲህ 3-4-3ን ይዤ ነው ይህንን ያሰላለፍ ሂደት ነው ያሰብኩት። በጣም ወሳኝ የሆኑ የአንድ እግር ኳስ ቡድን የጀርባ አጥንት ነው የሚያገለግሉ ማለት ነው። 3 ሰዎች ይኖራሉ አይደለም። አንደኛው ግብ ጠባቂ ነው። ከግብ ጠባቂው ፊት ለፊት ያለው መሃል ተከላካዩ ማለት ነው። በባየር ሊቨርኩሰን ጆናታን ታህ ነበረ፣ ወይም በሌሎች ቡድኖች ማየት ትችላላችሁ። የአማካይ ተከላካዩ አለ፣ እዛ አጥቂው አለ። ይሄ
ሊንክ አፕ ፕሌው በጣም ወሳኝ የሆነ የአንድ ቡድን የጀርባ አጥንት የሚሆን ነው። በእኔ እይታ ጆናታን ታህን በቼልሲ ቤት የሚተካው ተመራጭ ተጫዋች የሚሆነው ሊቫ ኮልዌል ነው። ኮልዌል ቴምፖዎችን ማረጋጋት፣ ጨዋታዎችን መቆጣጠር፣ በአጫጭር ኳሶችን ማራዘም፣ ከዛ ውጭ ደግሞ በሊቨርፑል ጨዋታ ላይ በማክፈለረን ስር 3-4-3 ጨዋታ ውስጥ የተለየ ሚና እንደነበረው አይተናልና ጥሩ ብቃት ያለው ይሆናል ሊቫ ኮልዌል ብዬ አስባለሁ። የመሀል ተከላካዩ ላይ እንግዲህ ሁለቱን መስመሮች የሚያግዙት ደግሞ ያስፈልጋሉ። ያ ማለት ታፒሶባ እና ሂንካፔ የነበራቸውን ሚና ማለት ነው። በዚህ ማንና ማን ይሆናሉ ነው። አሁን የቸልሲ ምልመላ አጣቂኝ ውስጥ የሚገባው በዚህ ይመስለኛል። ሃቶና ጄምስ ተመራጭ ተጫዋቾች ናቸው። ቻሎባህም ተመራጭ የመሆን እድል ሊኖረው ይችላል። ቻሎባህ ምክንያቱም ወደ 4 ተከላካይ መመለስ የሚችል ነው። ከዛ ውጭ ወደፊት ማጥቃቱን ማገዝ የሚችል ነው። በጄምስ ቦታ ቻሎባህም መግባት የሚችል ነው። ነገር ግን በጥራት ደረጃ ሃቶና ጄምስ ናቸው። ለምን ካላችሁኝ ማጥቃቱን ከመከላከሉ ፖዚሽናል በተለያየ ሰዓት የተለያየ ሁኔታ ውስጥ መገኘት ቦታቸውን ለቀው ማለት ነው። ከ3 ተከላካይ ወደ 4 ከ4 ተከላካይ ወደ 3 ከ3 ተከላካይ ወደ 4 ቀይሩን በሚገባ ማጤን የሚችል መሆን አለበት። ማጥቃቱን ከመከላከሉ ጋር በሚገባ የሚቆጣጠር የመሃል ተከላካዩ ከጎን የሚሆን አሁን ለምሳሌ ላኳን ማግኘት የሚችሉ ከሆነ በ3-4-3 ውስጥ መሃል ተከላካይ መሆን የሚችል ነው። ስለዚህ የግራውን መስመር ኮልዌል መሸፈን ይችላል። ቀኙን ቻሎባህ አድርገህ በፊዚካሊ ጠንካራ የሆነ ለፕሪሚየር ሊግ የተሰራ የሚመስል ተከላካይ መስራት ይችላል። ጄምስን ተመላላሽ ማድረግ ይቻላል። ጄምስን እንዲሁም ደግሞ ከዚህ ጋር አሰልፎ ጄምስ ወደ ቀኝ ተከላካይነት የሚያደላም ይሆናል ኮልዌል እና ላኳ የሚሆን ከሆነ ስለዚህ ይህንን አይነት ቅርጽ መያዝ የሚችል ባላንስ ማድረግ የሚችል ቡድንን መፍጠር የሚቻል ይሆናል። ነገር ግን በተለይ የባየር ሊቨርኩሰኑ አሎንሶ ሲታሰብ ሁለቱ ተመላላሾች የነበራቸውን ሚና የሚተካ አይደለም። እኔ እይታም ቼልሲ የራሱን የሆነ እነዚህን ተመላላሾች መተካት የሚችል ይሆን አለበት። በባየር ሊቨርኩሰን ቤት ፍሪምፖንግ 47 ጨዋታዎችን አድርጎ 14 ጎልና 12 አሲስት ነበረው። 26 የጎል ተሳትፎ። ግሪማልዶ በ51 ጨዋታዎች 12 ጎልና 20 አሲስቶች ነበሩ። ከባድ ቁጥሮች ናቸው ወዳጆቻችን እነዚህ። ይህ ማለት ከቼልሲ የመስመር ተጫዋቾች ከፍተኛ የሆነ ስራን ይጠበቃል። እንግዲህ አሁን ባለው ሁኔታ እንግዲህ የዝውውር መስኮት ሲጠናቀቅ አናውቅም፣ ኩኩሬላና ጉስቶ ናቸው ሊሰለፉ የሚችሉት አይደለም። ሁለቱም ጥሩ ሊሆን ይችላሉ፣ ነገር ግን ሁለቱም መከላከል ላይ ያተኮሩ ናቸው። ውጤታማ አይደሉም፣ የሚጨርሱ አይደሉም። ስለዚህ በኔ እይታ ጉስቶን ጆቫኒ ኮንዳ መተካት ይጠበቅበታል። ጆቫኒ ኮንዳ በአሞሪም ስርም ዘንድሮም በ3-4-3 ውስጥ በጣም ተመራጭ ነው። ጆቫኒ ኮንዳና ፓልመርን ስትዋቸው በጣም ጥሩ የሆነ በተለይ ተመላላሽ ነው። በሚገባ መሸፈን የሚችል በትክክለኛው ሰዓት ቼልሲ ቤት የደረሰ ይመስለኛልና ጆቫኒ ኮንዳን ይህንን ቦታ እንዲሸፍን የአካል ብቃቱ በሚገባ ጨራረሱን በሚገባ መጠቀም የሚቻል ይሆናል ብዬ አስባለሁ። የግራው መስመር ግን እንግዲህ አንደኛው እንግዲህ አራሁን ማምጣት በጣም ጥሩ ሊሆን ይችላል። ኩኩሬላ የሚለቅ ከሆነ ደርማቻችን በተለይ ለዊንግ ባክነት በጣም ተመራጩ ተጫዋች በማጥቃቱ ረገድ ውጤታማው ተጫዋች ብዬ ማስበው እኔ የስፖርቲንግ ሊዝበኑን ተመላላሽ ነውና በጣም ጥሩ ፐርፎርማንስ ያለው ተጫዋች ነው። አንድ እሱን ማምጣት በኔ እይታ መተካት የሚጠበቅበት ነው። ማጥቃቱ አግሬሲቭ ነው። እድሎችን ሹት የማድረግ አቅሙ አሎንሶን የሚያስታውስ ነው። በቃ ወዳጆቻችን አሎንሶ ትንሽ ፈጣን አልነበረም፣ ማርከስ አሎንሶን ማለት ነው። በጣም ጥሩ ፐርፎርማንስ ያለው ተጫዋች ነው። ለተመላላሽነት በጣም ተመራጭ ነው የሚሆነው። እንዴት ያዩታል እንግዲህ አንዱ የሚጠበቅ ነው የሚሆነው። ዊንግ ባክነት የሚያጠቃቸውን መሆን አለባቸው። 3 ተከላካዮች ስላሉ ከጀርባቸው ማለት ነው። መቀጠል የአሎንሶ አጫዋት ውስጥ አንድ ሩም አለ። ሁለቱ በጣም በማጥቃቱ ረገድ ውጤታማ መሆን አለባቸው ብያችኋለሁ። ሁለቱ የአማካይ መስመር ተጫዋች ግን የፖሴሽኑ ናቸው። አሎንሶ ኳስ እንዲለቀቅ አይፈልግም። 23-24 62.1% የፖሴሽን ኳስ ነበረ። በየጨዋታው 674 ኳሶችን የሚነካ ቡድን ነው። አሎንሶ በዚህ ላይ ድርድር የለውም። ስለዚህ እዚህ ጋር ነው አሁን ትልቁ አስቸጋሪ የሚሆነው። ኢንጂን ሩሙ ነው ማለት ይቻላል። በቃ ሞተሩ ያለ የአሎንሶ አጫወት ውስጥ እነዚህ ሁለት 6 ቁጥሮች ናቸው ነው የሚላቸው እሱ። ነገር ግን ሁለቱም 6 ቁጥሮች እያንዳንዱ በተለይ ሁለት ሐሳቦችን ያነሳል። አንዴ ግራኒት ጃካ የሰጠው አስተያየት አለ። የሁለቱ ተጫዋቾች ስራ አለ በ2-6 ቁጥር ሲጫወት አንዴ እያንዳንዱ ቦታ ላይ እየሄድክ ኳሶችን ታስጥል አይፈልግም። ከዛ ይልቅ ትክክለኛ ቦታ ትክክለኛው ሰዓት ላይ መገኘት። ታዲያ ምንድነው እነዚህ ሁለት ተጫዋቾች ስራ? ወደ አለማዎቻችን አንደኛው ትራንዚሽን መቆጣጠር ነው። ሁለቱ ፉልባኮች ለቀው መልሶ ማጥቃቱ መከላከል ያስፈልጋል። ሁለተኛ ካውንተር ፕሬሲንግ ማድረግ ነው። በዘመናዊ እግር ኳስ ውስጥ ገገም ፕሬሲንግ የታወቀ ነው። ካውንተር ፕሬስ ማድረግ ነው። ፕሬሲንግ አድርገው ኳሶች ከተቀሙ መልሶ መቀማት፣ መልሶ ጫናዎችን መፍጠር አንዱ ነው። ከዛ ኳሶችን መልሶ መቀማት ነው። ሪጌም ፖዚሽን ማድረግ ይጠበቅባቸዋል። ከዛ ደግሞ በጫናዎች ውስጥ ሰስቴን ፖዚሽን ማድረግ ነው። አንዱ እንግዲህ በኔ እይታ እዚህ ጋር ሊቸገር የሚችለው ሁሉ ነገሮችን አድርጎ ካይሴቶ ሰስቴን ፖዚሽን የማድረግ ግን በጣም ችግር አለበት። እሱ ይሄን ማሻሻል የሚጠበቅበት ይመስለኛል።
ከዛ ፕሮቴክት ትራንዚሽን ማድረግ ነው ትልቁ ስራ ነው። ወደፊት ማጥቃቱና መከላከሉን በሚገባ ማመጣጠን ያስፈልጋል። ካይሴዶና ሁለቱ ተጫዋቾች ማለት ነው ካይሴዶና እንዲሁም ደግሞ እንትና የሚጫወቱ ከሆነ ኤንዞ ፈርናንዴዝ የሚጫወቱ ከሆነ ቦታ የመልቀቅ ችግር አለባቸው። ጨዋታዎችን ያለማንበብ ችግር አለ። ሁለቱም ተጫዋቾች ላይ ልምድ ያስፈልጋል። ስለዚህ አሎንሶ በእኔ እይታ የሚያሻሽላቸው የሚመስለኝ ሁለቱን ተጫዋቾች ይሆናል ብዬ አስባለሁ። እዚህ ጋር በተመሳሳይ ሁኔታ ደግሞ ሌላኛው መሰራት የሚጠበቅበት በተመራጭ ሁኔታ በጥሩ ፐርፎርማንስ የማጥቃት አቅሙን በሚገባ ማሻሻል የሚቻለው ሁለት ተጫዋቾች ደግሞ ይኖሩታል አይደለም 3-4-3 ላይ ሁለቱ ተጫዋቾች ማለት ነው ቤሊንጋም እና እንዲሁም ደግሞ ፍሎሪያን ዌርዝን ያሻሻለበትን መንገድ እዩት። በማድሪድና በጣም ጥሩ ፐርፎርማንስ ያላቸው አስደናቂ ብቃት ያላቸውን ይሄ ከ3-4 ሄድና ነው የፊቶቹን ሶስቶቹን ነው የምናይ። ሁለቱ የ10 ቁጥር ሚና ያላቸው የማጥቃት መስመሮቹ ላይ የሚገኙት ነው። ፍሎሪያን ዌርዝና ቤሊንጋምን አስደናቂ ውድድር ዓመት እንዳሳለፉ አሳይቷል። በተለይ የፍሎሪያን ዌርዝ ወደ አድማጮቻችን በ49 ጨዋታዎች 18 ጎልና 20 አሲስትን ያደረገበት 116 ሚሊዮን ፓውንድ የወጣበትም በዛ ምክንያት ነው። ይህንን ታዲያ ተመራጩ ፓልመር እና ስቴፋን ዊሊያን ነው የሚሆን። ሁለቱም ምርጥ ብቃት አላቸው። ሁለቱ ግራግር መሆናቸው ትንሽ አስቸጋሪ ሊሆን የሚችልበት እድል አለ። እዛ ጋር መታሰብ የሚጠበቅበት ነው። ነገር ግን ትንሽ ችግር የሚሆነው ፓልመር፣ ስቴፋን ዊሊያን፣ ኤንዞ ፈርናንዴዝ ከሆነ የኢንተንሲቲ ችግር ሊታይ ይችላል እና ኢንተንሲቲውን የሚቆጣጠር በተለይ ኤንዞ ፈርናንዴዝን ወደፊት አድርጎ ኤንዞን እንዲሁም ደግሞ በ10 ቁጥር ሚና እንዲሰለፍ አድርጎ እዚህኛው ላይ የተሻለ አንድሬ ሳንቶስን መጠቀም ወይም ነው በዝውውር መስኮት በተለይ እንደ ማቲያስ ፈርናንዴዝ አይነት ተጫዋችን የምታገኝ ከሆነ የ6 እና 8 የሚያዋህድ ተጫዋች በጣም ያንን ቦታ መጠቀም የሚቻልበት ሂደት አለ። ከአጥቂው ምን እንደሚጠብቅ እናወራና እንጨርስ። ከአጥቂው የሚጠበቀው ሁለት አይነት አጥቂዎችን ተጠቅሟል። ቦኒፌስ እና ለምሳሌ ኪሊያን ምባፔ ቦኒፌስ ሳጥን ውስጥ ኳሱን ይዞ የሚቆይ ተቃራኒ ቡድን መጎተት የሚችል ነው። በሚገባ ጥሩ ፐርፎርማንስ ያለው ተጫዋች ነው። ጃኦ ፔድሮም እዚህ ጋር መነሳት የሚጠበቅበት ነው። በጣም የተሻለ ተመራጭ ተጫዋች ሆኖ በሱ ስር እናየዋለን። ነገር ግን የኔ አንድ እንግዲህ ኦድ የሆነ ግምት ልንገራችሁ ኒኮላስ ጃክሰንን በጣም የሚፈልገው ተጫዋች ይሆናል። ምክንያቱም የፖዚሽናል አንደርስታንዲንጉ በጣም ጥሩ ነው። ሁለተኛ ሊንክ አፕ ፕሌዩ በጣም ጥሩ ነው። ጃኦ ፔድሮና ጃክሰን ቢኖሩት በኔ እይታ አጥቂው ላይ የተለያየ አይነት ሚና ያላቸው አጥቂዎች ስለሆኑ ቡድኑን በሚገባ መለወጥ የሚችሉ ይሆናል። ከዛ ውጭ ጃኦ ፔድሮን በሀፍ 10 ቁጥር ጃክሰን፣ ጃኦ ፔድሮና ፓልመርን ማድረግ የሚቻልበት እድል ሁላ ሊመጣ ይችላል እና እዚህ ጋር ትልቁ ሚና ይኖራል ብዬ አስባለሁ። ሊያም ደላፕ ግን ይቸገራል ብዬ አስባለሁ። እንግሊዛውያን አይነት አጥቂዎችን የሚወድ ወይም በእንግሊዛውያን አጥቂዎች የሚደሰት ተጫዋች የሚደሰት ሰው ስላልሆነ ወደ አድማጮቻችን የኢዜአ ስፖርት ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።